መተጋገዝና መደጋገፍ ጎልቶ የሚታይበት በህዝበ ሙስሊሙ ዘንድ በአንድነትና በጋራ በሚከበረው የኢድ አልአድሃ አረፋ በዓል በደግነት ከሚታወቁ አንድ ልበቀና ሰው ቤት ተገኝተናል። በዚህ ቤት ቤተሰባዊነት ልዩ ስፍራ አለው። የዚህ ሁሉ መሰረቱ የደግነት ሰው ሼህ ከማል አብዱል ሐኪም ናቸው። የየቲም የህፃናት እንክብካቤ ማዕከል መስራች፣ የአረፋ በዓልን በመስጠትና በመታዘዝ እያከበሩ የአላህን ትእዛዝ የሚፈጽሙ ደግ ሰው። አረፋ ስናስብ የነቢጤ አረፋ ላይ አረፋ ቀን ወይ ደግሞ ኢድ ቀን እንዴት አድርጎ አቅም የሌላቸው ሰዎች ይውላሉ ብለን ቀደም ብለን ከ2 ወር ከ3 ወር በፊት ዛሬ አይደለም ቀደም ብለን እሱ ነው የምናስበው። ልጆቹ ምን ይለብሳሉ፣ ቤተሰቡ ምን እዛን ቀን እንዴት አድርጎ ይውላል የሚለው ነገር ነው። በዚህ ነው የምናስታውሰው። 4000 በግ አዘጋጀናን ጊዜ አለ፣ 2000 አዘጋጀናን ጊዜ አለ፣ 600 በሬ አዘጋጀን። ባዘንድሮ በአሁኑ ቀንም ወደ 400 ከብት አዘጋጅተን ቦታውን መርጠን እሱ ስራ ላይ ነው ያለነው እና በዚህ ነው አረፋን የምናስታውሰው። ያው እንደ ስራ ማለት ነው። አረፋ ማለት ከአርካኑል እስላም አንዱ ነው። ለምችል ሰው ያም እዚህም ሆነ እዛም እናስታውሰው። አረፋ መቆምን መቆሙ ሰዎችንም እኛንም ሌሎቹንም አላህ እንዲወፍቅም እሱንም በዚህ ልክ እናስባለን ማለት ነው። አረፋን 25 ዓመት አንድም ቀን አጋጣሚ ዛሬ ቤት ተያዝን እንጂ አሁንም ለዛ ዝግጅት ነው ያለው ነው። ከዚህ ወጥተን አንድ ቦታ እርዳለ 200 ምናምን በሬ ከዛ ቦታ 200 ከዛ እንደዛ ስላለን ኢድን ሁሌ እኛ እንትን ረመዳን አረፋን 4ቱንም ቀን 3ቱን አያመ ተሽሪቅን በዚህ ነው የምናሳልፈው ስራ ላይ። ሕፃናት የፈጣሪ ስጦታዎች ናቸው። ሕፃናትን መንከባከብና መደገፍ ከፍ ያለ የሰብአዊነት መገለጫ ነው። ለወላጅ አልባ ሕፃናት ወላጅ መሆን፣ አቅመ ደካሞችን መደገፍ ለበጎነት ከልብ መሰጠትን ይጠይቃል። ሼህ ከማል እንደዚያ ናቸው። ለሰው ችግር መድረስ የዘወትር ተግባራቸው ነው። ይህ የሚያውቋቸው ሰዎች ሁሉ የሚመሰክሩት ነው። እናትም ሆነ ሽማግሌም ሆነ አሮጊትም ሆነ አልቅሶ አይኑ ሳይዳበስ የሚገባበት ሰው የለም። አይኑ ያለቀሰው እንባ እንትን ብሎ ነው የሚገባው፣ ተጠርጎለት ነው የሚገባው። ብሔር፣ ዘረኝነት፣ ሃይማኖት ምናምን የማይለይ ቲም ነው ይሄ። እኔ ረጅም ዓመት ነው ከነሱ ጋር የምታወቀው። በጣም ደስ የሚል ነው ስራቸው። ልዩነት የላቸውም፣ አንድ ናቸው። በተለይ እኔ ደስ የሚለኝ ምንድነው ህፃናቶችን እዚህ በሚያሳድጉ ህፃናቶች ላይ በጣም ነው ደስ የሚለኝ ማለት ነው። እኔ እንደበላውና እንደጠጣው ነው የምረካው። እኔ ባላገኝ ነው ደስ የሚለኝ ህፃናቶች እዚህ ያሉት እናት አባት የሌላቸው እና ሼህ ከማል በጣም እኔ የምገልጽ መግለጫም የለኝም ስለሳቸው ማለት ነው። ጠይቀናቸውም እናጣው ነገር ስለሌለ እንደ እናት ነው እኛ የምናየው ቲምን። ሼህ ከማልንም ሆነ ሌሎቹንም እግዚአብሔር ይባርካቸው። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን። ለዚህ ያበቃን ጌታ አልሐምዱሊላህ። ለዛሬው ቀን ለዛሬው ሰዓት ለኢድ አረፋ በዓል ላበቃን ጌታ አልሐምዱሊላህ። እኔ ሙስሊም ነኝ፣ ግን የጉሮሬ ጌታ የኑሮዬ ጌታ ሚዲያ ላይ ልወጣ ነበር ጨርሶ መጣሁና ነገርኳት ለሚስትየው። እኔ ልጅ የለኝም ወላጅ የለኝም፣ ሚዲያ ላይ ልወጣ ነው ስላት በኋላ እንደገና ግን ሳይው ይሄን ባልሽ ደህና ሰው ነው፣ ጥሩ ነው፣ ለድሃ ይረዳል፣ ምስኪን ነው፣ ካልሰጠ ጭራሽ ያሳክከዋል አልኳት። ስለዚህ አልሄድም ሚዲያም አልወጣም አልኩና ቀረሁ። ህዝቡ ይረዳኛል አልሐምዱሊላህ፣ ህዝቡንም ይረዳል። ኡመተል ሙስሊም አንድ አይቀርበትም። ወላሂ ይልሃለሁ፣ በደንብ ያበላል፣ በደንብ ያጠጣል፣ ይሰጣል። ሁሉንም የዚህ ጉያው ያሉትን ልጆች ብቻ የቲሞች ብቻ እኮ አይደለም፣ ሌላ መንገድ ከሩቅ ሀገር የመጡትንም በር የለውም። ይሄ ክፍት ስታየው በር አለው፣ ላኪን ይገባል። ከየት ነው የመጣው ምንድነው ወዴት ነው የለም፣ ይገባል። እንኳንም እሱን ለማየት አላህ አበቃኝ አልኩኝ። አላህ ልገር ሰፊ ነው እጁ። ይሄንን በእኔ አፍ የምገልጸው አይደለም። አልሐምዱሊላህ ይሰጣል። እንዲያውም በመስጠቱ
እኔ ራሴ ጠግቤ ሳልበላ ጠግቤ ሙልበትም ቀን አለ። መጀመሪያ የኢትዮጵያ ሙስሊም ጠቅላላ ዓለም ላይ ያሉ ጠቅላላ እንኳን አደረሳችሁ ማለት እፈልጋለሁ። ከዛ ቀጥሎ ሼህ ከማልን መግለጽ ይከብዳል። ይሄ ነው ብሎ በእኔ እንኳን መገለጽ አይደለም። ሼህ ከማል ዛሬ 21ኛ ክፍለ ዘመን ላይ ሰው በጎ ስራ ይሰራ፣ በቲክቶክ ይሰራል፣ በፌስቡክ ይሰራል፣ በሚዲያ ይሰራል። ሼህ ከማል ጋር ይሄ የለም። ያው ለመስጠት መቼም መሰጠት ይፈልጋል። ያው እንግዲህ እንደሰማችሁት ነው ሁሉንም። ዛሬ እዚህ የምታየው ጠቅላላ ከየሀገሩ እናት አባት የሌለው ተፈልጎ በባትሪ በለው እንግዲህ መኪና ከማይገባበት ቴክኖሎጂ በሌለበት አምጥቶ እዚህ ሁሉም የተለያየ አይነት ጸባይ ያለው የቲም ደግሞ ስትሆን አስቸጋሪ ነው። ያን ሁሉ ጸባያቸውን ችሎ እንደ አባት ሰብስቦ አሳድጎ አስተምሮ ተከታትሎ እስከ ዩኒቨርሲቲ እስከ ማስመረቅ የምርቃት ቀን አባት ሆኖ አልብሶ አጠገብ ቆሞ እንዳይጎለባቸው ጊዜ ወስዶ ሰዓት ለዛ መሰጠት ይፈልጋል። ምገርም ነገር አንድ ቀን አምና ሰላ ላይ አንድ ልጅ ስትመረቅ ሰው የላትም። አጉል ሰዓት ነው ነገራችን። እኔና አንድ ሰው ለነሱ ነው መሰለኝ በሌሊት ተነስተን እዛ ስንደርስ እዛ ቆማለች። ማንም ልክ እዛ ልትሳድር ነው። ከዛ እሷን አምጥተን እዚህ አመጣን። እንደገና ፕሮግራም አድርገን እንደገና ስጦታ አዘጋጅተን እንደዚህ አይነት ጥሩ ስሜት ነው። በጎ ስራ ከማስራት የሚበልጥ ምንም ነገር የለም። ሰው በመሆኑ ያለውም ሰው የሌለውን ሰው ሲያግዝ እጅግ ደስ የሚያስብል ነገር ነውና ህይወት የሆነ ቀን ያበቃል። ወደ አክራ ሁሉም ሰው መጓዙ አይቀርም። ግን እንደዚህ አይነት በተለይ ቤተሰቡ የሌላቸውን ሰዎች ከየቦታ ሰብስቦ ማስተማር እኔ ዘመድ የለኝም እኔ አባቴ አርፏል ብሎ እንዳይሰማ አድርጎ ለትላልቅ በርካታ ስራ የሚያበቁ ከዚህ በፊትም ኢንፎርሜሽኑ አለን። አሁንም እያስቀጠሉ ያለው ያንን ነው ማለት ነው። ስለዚህ እንደዚህ አይነት ልጆች ደግሞ ብዙ ቦታ የሚደርሱ ናቸውና እንደዚህ ሲሰሩ በጣም ደስታ ነው የሚሰማ። አጋጣሚ ሆኖ የዚሁም አካባቢ ነዋሪ ነኝ። ሼህ ከማልን በቅርበት አውቃቸዋለሁ። እዚህ አካባቢ በሚሰሩ የሰው ተኮር ስራዎቻቸው የሚታገዙ በትምህርት ዘርፉ በየትኛውም በኢኮኖሚ ዘርፉ የሚታገዙ ወንድም እህቶቻችን በዘር ወይም ደግሞ በሃይማኖት ሳይለዩ ሁሉም የህብረተሰብ ክፍል እዚህ መጥቶ ጊዜውን ጠብቆ እንባው የሚታበስበትና እዚህ የሰው ተኮር ልማታችን ላይ የመንግስትን ስትራቴጂ ፖሊሲን ተከትሎ በከፍተኛ ሁኔታ እዚህ አካባቢ ላይ ይሄንን ስራ በማልማት ግንባር ቀደም ናቸው። ለአረፋ በዓል ብቻ ሳይሆን ለፋሲካም፣ ለገናም፣ ለየትኛውም ኢትዮጵያ ውስጥ በህብረተሰቡ ዘንድ በድምቀት የሚከበሩ በዓላት ላይ የማዕድ ማጋራት ዜጎች በዓሉን ሲሉ በደስታ እንዲውሉ እንዲሁም ደግሞ ሳይከፋቸው ቤታቸው ሞላ ብሎ እንዲውሉ ከፍተኛ የሆነ አስተዋጽኦ ነው የሚያደርጉት። ለ25 ዓመታት በደግነት ጎዳና መራመድ ትልቅ ዓላማ ይዞ መነሳትን ይጠይቃል። የትናንት መሰረትና ወደ ውስጥ የሰረጸ የመልካምነት ፍሬ ያሻዋል። በሼህ ከማል የተቋቋመው የቲም የህፃናት እንክብካቤ ማዕከል የነገ ሀገር ተረካቢ የሆኑ ህፃናትን ከችግር አረንቋ አላቆ ለስኬት እያበቃ ይገኛል። ይሄ ዋናው ቁም ነገር አላህ የመመሪያ ስራ ነው የሚሰራው። በጠቃላይ ግን ስሜት አለ፣ ፍላጎት አለ፣ ከቤተሰብ የወረስናቸው ስራዎች አለ። ቤተሰቦቻችንም እንዲህ አይነት በጎ አሊሞች ናቸው፣ በጎ ስራ የሚሰሩ ሰዎች ናቸው። 93 ነበረ 92 ጀመርነው። አንድ ቤት አንድ እህታችን አለች ሶፊያ አብደላ የምትባል ከእሷ ጋር ተነጋግረን እዚህ ባኮራ ሰፈር ላይ በ50 ልጅና በ2 ሰራተኛ አቋቋም ነው። ከዛ ልክ በዛን ሰዓት 50 ሰራተኛ ነው፣ 2 ሰራተኛ ነው፣ 50 የቲሞች ነው። ዛሬ ወደ 4200 የቲሞች አለን። አዲስ አበባም ከአዲስ አበባ ውጭ ወደ 9 ብራንች አለን። እንደዚሁ ማዕከላችን እንደዚህ ባይሆንም በቃ ማዕከል አለን፣ ቦታ አለን፣ ቢሮ አለን። እዛ ሶሻል ወርከር ደግሞ እዛ መቆጣጠር አለን። 360 ልጆችን
ለስራ አብቅቷል። አስተምሮ ዩኒቨርሲቲ አስገብቶ ኮሌጅ አስገብቶ ሸኝተናል ማለት ነው። በአሁኑ ሰዓትም ከ120 ምናምን አካባቢ የሚሆኑ ከኮሌጅና ዩኒቨርሲቲ አሉ። በየአመቱ ለምሳሌ ከዚህ ግቢ ዛሬ አመትና ዛሬ 2 እስከ ዘንድሮ ድረስ ወደ 5-6 ልጆች ወደ ዩኒቨርሲቲ እነሱ ብጤ ሄዷል፣ ተሸኝቷል፣ እየተማሩ ነው። መመረቁም አሉ። እንደዛ ነገር ነው ያለን። በየቦታው ይህን ስራ በዚህ ልክ ነው የምንሰራው ማለት ነው። ወደ ተለያየ ሀገርም ለትምህርትም ወደ ቱርክም ወደ ሌላ ሀገርም ሄዶ የተለያየ አሁን ምሳሌ የኛ ልጆች ደቡብ አፍሪካ ሄዶ ህይወቱን ለወጣለ ምንድነው እንግሊዝ ሄዶ ቱርክ ሄዶ ለምሳሌ ከማስተር ምንድነው እንግሊዝ ዩኒቨርሲቲ አዲስ አበባ ጨርሶ ቱርክ ላይ ልከን ተወሰኑ ልጆች ራሳቸውን ችሎ ሚዲያ ውስጥ ተቀጠሩ። እስከ ቢቢሲ ድረስ ጥሩ ስሜት ነው። አውስትራሊያ ሄዶ በጋብቻ በተለያየ በቃ ተሰማሩ። ማአት ልጆች አለን። እኛ በየቦታው በቃ ደስታ ነው። ኢቭን ኢትዮጵያ አዲስ አበባ ውስጥ እኮ 8 ነው 10 9 ሆስፒታል የኛ እንትኖች ምሩቅ አሉ። በጣም ደስ ይላል። ከዚህ በላይ ማሰርስ ነገር የለም። ሁለት ሰው ከኔ ጀርባ ቢጠቀም የሚል ውስጥ ስላለ ያ ስሜት ነው። እዚህ ኢትዮጵያ ውስጥ ወደ አዲስ አበባ ከመጣም አንድ ድርጅት ውስጥ ተቀጠርኩ። እዚህ የቲም ነክ ነው። አንድ ክፍል ውስጥ ነው ጀምረናል እኮ ይሄ ማዕከል የኛ ነው። እዚህ ማዕከል ውስጥ እናቶችም ልጆችም 72 ሰዎች ይኖራሉ። ዘና ብለው ይሄን ደረጃ እንደርሳለን የሚል ሰው ሁለት ሰው ከጀርባ የኔ እንደውም በዛን ሰዓት ከፋሚሊ ሁለት ሰው ቢረዳ ወይ አገሬ ሁለት ሰው ቢረዳ የሚል ነው እንጂ እንዲህ አይነት ነገር ማአት ይደርሳል ብንም አላሰብንም። ግን አልሐምዱሊላህ ደስ ይላል። ሼህ ከማል በአካባቢያቸው ሕፃን አዋቂው በደግነታቸው የሚያውቃቸው ሰው ናቸው። በተለያዩ የበጎ አድራጎት ሥራዎች ተሳትፎም ከፊት ሆነው አብረው ከማኅበረሰቡ ጋር ይሠራሉ። ይህ ተግባራቸው ከፈጣሪ በረከት ከሰው ምስጋናና ምርቃትን የቸራቸው ነው። እሳቸው ሰውን ከሰው በተለያየ ማንነቱ ሳይለዩ የሚያገዙ የሁሉም ወዳጅ አባት ናቸው። ያው ከመንግስትም አንፃር መንግስትም አሁን አተኩሮ እየሰራ ያለው ሰው ተኮር ስራዎችን ናቸው ማለት ነው። አሁን እነሱም ብዙ ነገር እንጠይቃለን። እኛም የድሃ ቤቶች ሲታደሱ ድጋፍ እንጠይቃለን። ምክንያቱም መንግስት ብቻውን የሚሰራው ነገር ስለማይኖር ተባብሮ ያላቸውን ሰዎች አስተባብሮ እየሰሩ ያለበት አግባብ ነው ያለውና ስለዚህ እንደዚህ ሰውን ተኮር ስራዎች ሲሰሩ ዛሬም በዚህ በዱንያ ላይም ሰው ሜንታል ሳቲስፋክሽን ነው የሚያገኘው። በዛው በአክራቤትም ደግሞ ያው አላህ ጨማምሮ የሚሰጥበት ሁኔታ ነው የሚለው። ስለዚህ እጅግ እናመሰግናቸዋለን፣ እጅግ እናከብራቸዋለን። አስተዋጽኦ ደግሞ በአራዳ ክፍለ ከተማ ደረጃ ከሚያደርጉ ድርጅቶች አንፃር ሲታሰብ የነሱ ከፍ ያለ ነው። እጅግ በጣም የሰው ብዛቱም አሁን በቁጥር መግለጽ ይቻላል። በጣም ስፋት ያለው የህብረተሰብ ክፍል ነው የሚጠቀመው። ይሄ እንደዚሁ እንደቀላሉ የሚነገር ነገር ሳይሆን በወረዳ ደረጃ ብቻ ሳይሆን በክፍለ ከተማ ደረጃ ሞዴል ናቸው። እዚህ አካባቢ ስጦታዎች ሲኖሩ በየትኛውም በዓል ጊዜ እኛም እንደ ክፍለ ከተማም እንደ ወረዳ አስተዳደር መተን በድምቀት ከነሱ ጋር ህብረተሰቡ ተደስቶ እንዲል ሁሌ እያከበርን ነው የምንገኘውና ይሄ በጣም እጅግ የደመቀ ህብረ ብሔራዊ ኢትዮጵያዊነት የሚገለጽበት የማዕድ ማጋራ ስርዓት የሚደረግበት ነው። እነ ሼህ ከማል የሚያደርጉትና እጅግ በጣም የሚያኮራ ነው። እኛ ስለ ልጆቻችን ብቻ አይደለም የምናስበው፣ ስለ ፋሚሊ አሁን እንደ ፋሚሊ ነው። እኛ ልጆች እዚህ ዶርም ውስጥ የሚኖሩ ልጆች እንደ ፋሚሊ ነው። ስንወጣም ስንገባም ደስታችን በጣም ከፍ ያለ ነው። እስከዛሬ ያው ብዙ ልጆችን ነው ራሳቸውን እንዲችሉ ያደረግ ነው። በዚህ መልክ ስፖንሰርሺፕ ነው አንደኛ ድርጅቱ የሚያደርገው ለልጆች። ይህም ለትምህርታቸው ትምህርት እናስቀድማለን። ለትምህርት፣ ለጤና፣ ለምግብና እንደውም ለሳይኮ ሶሻል ሰፖርት በሚል ስፖንሰርሺፕ ይደረጋል። ይሄም እድሜያቸው እስከ 18 ድረስ እስኪደርሱ ድረስ ክትትል እያደረግ በየጊዜው እንደ ራሳችን ልጅ አድርገን ለማሳደግ ክትትል እየተደረገ ይቀጥላል። የእሳቸው ፕሪንሲፕል ለሰው ነው እሳቸው ቅድሚያ የሚሰጡት፣ ለራሳቸው ሳይሆን የሌላ ሰው ችግር መፍታት ነው። ከዱሮ ጀምሮ እናውቃቸዋለን። ከዱሮ ጀምሮ ይህን ላይ ነው የሚሰሩት። ሌላ ደግሞ ይሄ ብቻ አይደለም። ቅድም አሁን ያልተነሳው ነገር ነበረ።
ሎንግ ተርም ያስባሉ። ቪዥነሪ ናቸው። ቀደም ብለው ያስባሉ። ደግነት አላህ ቢሰጥ ትልቅ ኒዕማ ነው። እዚህ ስላለ ብቻ አሰጥ ነው። ቀደም ብሎ ለመስጠት ተዘጋጃለህ፣ ፕሮግራም ታወጣለህ፣ አላህም ያመጣል። አለዛ ዝም ብለህ ብርህን ንብረትህን ጠብቀህ እንደ ዘበኛው በር ላይ ጠብቀህ ቀኑ ሲደርስ ትሄዳለህ፣ ሌላ ሰው ይፈታፍታ። ያ አይደለም። ይሄ ደግነትም ወይም ደግሞ መስጠትን መሰጠትን አላህን የሚሰጠው እሱን ከለመድክ ከዛ መውጣት አትችልም። ሌላ ነገር አታይም። ቤት አይታይ፣ መኪና። አሁን እኔ እዚህ ነው የምኖረው። እነዚህ ልጆች እዚህ ላይ ይኖራሉ። ሶስት እዚህ ለምን ከነሱ መራቅ አልችልም። ያ ቤት ጣጣ የለም፣ ያ መኪና ጣጣ። እንደኛ ጥሩ እንቅልፍ እኔም ባልደረቦችም ጥሩ እንቅልፍ ነው። በተለይ ክፍለ ሀገር ላይ ሪሞት ኤሪያ ላይ አፎርድ ማድረግ የማይችሉ እናቶች አሉ፣ ልጆች አሉ። ከነሱ ጋር ነው የምናሳልፈው። ማዕድ ማጋራት ፍሬሽ ሜድ ዲስትሪቢዩት በማድረግ ሁሌም እንደዛ ነው። የድርጅት በየዓመቱ እነሱ ጋር በመቆም ነው የሚያሳልፈው እንጂ ቤታቸውን አይደለም። ወይም ሁላችንም ካሳቸው ጀምሮ እኛም የምናሳልፈው እነዛ አይነት ሰዎች ጋር ነው። ለነሱ ሼር በማድረግ ነው። የሁሉም አባት የሆኑት ሼህ ከማል በደስታም ሆነ በሐዘን ከልጆቻቸው ጎን ለመቆም አይሰንፉም። የአባትነት ኃላፊነትን ለመወጣት አይታክቱም። ከመርዳትና ከመደገፍ ባለፈ አቅመ ደካሞች በራሳቸው ገቢ እንዲቋቋሙ የሥራ ዕድል ለማመቻቸት ይንቀሳቀሳሉ። ከተረጂነት እንዲወጡ በዘላቂነት የራሳቸውን ገቢ እንዲፈጥሩ ፍላጎታቸው ነው። መርዳት ማለት እኛ ዝም ብሎ መርዳት አይደለም፣ በቀጥታ ሕይወትን የሚመራ እናቶች ላይ ስራ መስራት ጀምረናል። ለምሳሌ ገበሬ ሲሆን በሬ ገዝተን መዳበሪያ ገዝተን መስጣት፣ ሱቅ መክፈት፣ ባልትና ላይ መስራት፣ ፍየል ፈልጋለሁ 20 ፍየል ሰርተን እንደገና ደግሞ ሁሉ እንደዚህ አይነት ነገር ስራ ጀምረናል። ከልጆቹ ጋር ነው ባየ አብሮ ማዕከል ገብቶ የሚበላው የሚጠጣው ከሚያሳድጋቸው ልጆቹ ጋር ከትምህርት ቤት ሲገቡ ዘለው ተሽቀዳድመው ግንባሩን ስመው ነው እኔ እንዳየሁት። አንድ ተራ በተራ ግንባሩን ስመው ምን ብለው አለመሰልቸቱ ላለሁ። አንዳንድ ጊዜ አንዳንድ ሰው እኮ ብዙም ደስተኛም ላይሆን ይችላል አይደል እንዴ? ግን እሱ ስፋቱ ከአላህ የተሰጠው ስለሆነ ኢንሻአላህ አላህ ይጨምርለት ነው የምለው። እኔ ዱዓ ማድረግለት ምንድነው እድሜውን አላህ ያስረዝመው ነው። ይሄንን እያዩ ሌሎችም እንዲማሩ ከወረዳ ጋር አሁን ስንሰራ ዝም ብሎ አይደለም የምንቀበለው። ማን ችግርተኛ ነው፣ ማን ነው ከጎን ሰው የሌለው ምናምን ተብሎ ነው እና ይሄ ለሰው ውዴታም ሳይሆን ያችን የስራ የጀመሩትን ዓላማ ለማሳካት ስለሆነ ድርጅቱ በየጊዜ እየጨመረ ሲሄድ ምንድነው የሚያሳየው? ንያቸው መጀመሪያ መነሳታቸውን ጥሩ መሆኑን ማሳየው። ከእሳቸው እንግዲህ የምትማረው አብሬ ስትኖር ጊዜ ሁሉ ምንድነው? ጊዜ ሁሉ እንደዚህ ነው። አሁን ዛሬ ያገኛቸው እንጂ የሉም ሰሞኑ አታገኙም። ጊዜ ምን አይል ሰው እናብላ፣ እንዴት አድርገን እናብላ፣ እንዴት አድርገን እናልበስ፣ ለነገ ዛሬ ያሰቡ መሮጥ ነው እንጂ ጊዜ የሚባል ነገር የለም። ጊዜ ወርቅ እንደሆነ መርዳት እንዴት እንደሚጠቀም ያን ነው የምትማረው ከእሳቸው ጋር ስትኖር። ሼህ ከማል አብዱል ሐኪም ለትምህርት ትልቅ ግምት አላቸው። ትምህርት ሁሉንም ይቀይራል ብለው ያምናሉ። በየቲም ለልጆች ትምህርት ውጤታማነት ክትትሉ ጥብቅ ነው። እኚህ ወላጅ አልባና የአቅመ ደካማ ልጆች አባት ለሆኗቸው ለሳቸው ያላቸው ፍቅር እጅግ ከፍ ያለ ነው። ለምሳሌ ይሄ ልጅ 6ኛ 7ኛ ነው። እነሱ ተምሮ ተመርቆ ስራና ትዳር መግባት እናያለን። እንደ ኢትዮጵያ ሳይሆን ወደ አፍሪካ መሻገር ምኞታችን ነው። ማይማር ሰው አንቀበልም፣ አንረዳም። ዶኖሮችንም እንደዛ ናቸው። ውላችንም እንደዚህ ነው። መጨረሻችንን ደግሞ አላህ ያሳምረው። ይህንን ኢድ አልፈጥር በዓል አረፋ በዓልን በሰላም ባለን በደስታ የሁላችንን ሀያት አስረዝሞልን ያቆየን እያልን ነው የምንለው ኢንሻአላህ። አጠቃላይ ለመላ ሙስሊም ህብረተሰብ
እንኳን ለኢደል አድሃ እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። እሺ ለመላው የሙስሊም የእስልምና ቤተሰቦቻችን ለ1447ኛ የአረፋ በዓል እንኳን በሰላም አደረሳችሁ። በዓሉ የደስታ የሰላም እንድንላችሁ መልካም ምኞቴን ገልጻለሁ። መልካም በዓል ይሁንላችሁ የሙስሊም ህብረተሰብ። እንኳን አደረሳችሁ ማለት የሚፈልገው ለመላው ሙስሊም ህብረተሰብ እንኳን በኢድ አልአድሃ ወይም ኢድ አረፋ በዓል አደረሳችሁ ማለት ፈልጋለሁ። እንደ ሼህ ከማል ሁሉ የአረፋ በዓል በሚያስተምረን የመታዘዝ መንገድ ተጉዘን በዓሉን በጋራ በመደጋገፍ ማሳለፍ ይገባል። መልካም የኢድ አልአድሃ አረፋ በዓል እንዲሆን ተመኘን።